በተጋቡ በ3 ደቂቃ ውስጥ የተፋቱት ሙሽሮች ዓለምን ጉዳስ ብለዋል። አንተ ላይ ከሚዘንብ እኔን ይዝነብብኝ አባቴ። እኔ አልጋ ላይ ተኛለሁ፣ አንተን ዝናብ ሊነካ እንዴት ነው? አንተን ዝናብ ሊዘንብብህ ሰላም ጤና ይስጥልኝ። የተከበራችሁ የተወደዳችሁ ቻናል ላይ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። የእናንተ ዋይዲቶም እናንተን ዘና ፈታ የሚያደርጉ ቪዲዮዎችን ይዤላችሁ መጥቻለሁ። እስከመጨረሻው አብራችሁ ይቆዩ። ቤተሰቦች ግን ፍቅር ቀንሳቸዋል። ምን እንዳጠፋው አላውቅም። ፍቅር ቀንሳቸዋል። ምንም ቪዲዮ ላይክ እየተደረገ አይደለም፣ ዩቲዩብም ሪኮመንድ እያደረጉ አይደለም። ስለዚህ ሁላችሁም ላይክ ኮሜንት እንድታደርጉ ጠይቃችኋለሁ። ለምታደርጉት ነገር ከልብ አመሰግናችኋለሁ። ወደ ቪዲዮአችን እንለፍ። የመጀመሪያ ልጅ ጆኒ ምን እያደረክ ነው? እየበላው ነው። ምን ሆነ ነው ጆኒ? ቁጭ ብለህ መብላት ብቻ ነው እንዴ የምታውቀው? ወይ አትሰራ ወይ አታጠና። 24 ሰዓት የከፈልኩልን አየር ብቻ ነው ተነፍሰው። ጫናው ብዙ ነው የመጀመሪያ ልጅ ላይ። ይሄ መካከለኛው ልጅ ማን? አንተ እንዴት ቤቴ ውስጥ ገባ? ልጅሽ ነኝ እኮ። ልጅ ልታግዘው ነው? አይደለም ልጅሽ ነኝ፣ ያንቺ ልጅ ነኝ። ለካ ልጆቼ ጓደኛ ነን። ልጆቹ ጓደኛችሁን ውሰዱት። መጨረሻው ልጅ እዩት። ምናሺ ችግር የለውም ልጄ፣ ሁላችንም ስተት እንሰራለን። እነ ጆኒ መጥተው ያጸድታል። እውነት ነው አይደል? በቃ የመጀመሪያ ልጅ በጣም ብዙ ጫና አለበት። ምንም ነገር እያደረገ አይመሰገንም። ጭራሽ በቃ በደንብ ብዙ ነገር መስራት አለበት። መሀል ላይ ያለው ልጅ ደግሞ ይረሳል። እውነት ነው። በቃ ቼክም አይደረግም። የመጨረሻው ልጅ ደግሞ ንጉስ ነው። ቤት ውስጥ የመጨረሻ ልጅ በቃ ሂዝ ዘ ኪንግ። ቤትም ከሆነች ንግስት ነች። በቃ ሙልቅቅ ብለው አይደል? አልፎልህ ሳሎን ስትቀመጥ ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከቤተሰብ ጋር ሳሎን ብትቀመጥ ቲቪ ነው ዜና። በቃ ንግግር የኔ፣ እሺ ስታይሉ የኔ፣ ላይፉ የኔ፣ እምኖረው እኔ፣ የሚጨነቀው ግን ሌላ ሰው ነው። በረሮ 200 ብር ያስጨምረዋል። ጭራሽ እንዴ ማለት ቻይና ሬስቶራንት ቢሆን $200 ነው። እሺ የሚያስጨምረው ውሰጂልኝና ወይ ዘር አላምጣልህ እንዴ? ዘርሽ ይጥፋ። ከዚህ በኋላ ግርግር ብሎ ቀብር ቦታ መሄድ ይከለከላል። ኢትዮጵያ ውስጥ ተጀምሯል። አሁን ሰው ሲሞት አዳራሽ ተሰብስቦ ሽኝት ይደረጋል። ፈረንጆች ሽኝት የሚያደርጉት ከሸኙ በኋላ ወደ አክቹዋል ቀብሩ ቦታ የሚሄዱ ጥቂት ቤተሰብ ብቻ ነው። ተሰበሰባለህ፣ ተሰናበታለህ፣ ጥቂት ቤተሰብ ወስዶ ማረፊያ ቦታ ያስቀምጠዋል። የኛ ግን ምንድነው ሽኝት ቦታም በሺዎች ነን። ያ ሺህ ሰው ተሰልፎ ደግሞ ቀብር ቦታ ይሄዳል። ተሰልፎ ደግሞ ቤት ይመጣል። አሁን እንደዚህ አይነት ያልተገሩ በጣም ኤክሰሲቭ የሆኑ ካልቸሮች ብዙውን የትራንስፖርት ሲስተም ያውካሉ። ሰርጋችንን ተመልከት። አንተን ያገባው አንተ ባገባው ሰፈር ሀገር ብሎ መረበሽ የለበትም። በሙዚቃ ትረብሻለህ፣ በመኪና ትረብሻለህ፣ መኪና ትዘጋለህ። ሰርገኞች ካለው ለምሳሌ እንደዚህ እየዘጉ መሄድ መብታቸው ነው የሚያመስላቸው። እንደዛ ትክክል አይደለም። ኢንፍራስትራክቸር ለኛ ፐርፐዝ ብቻ ሳይሆን ለሁሉ ሰው ፐርፐዝ የሚውል ስለሆነ ተከባብሮና በጋራ መጠቀም ያስፈልጋል። እኛውን ከተማ ውስጥ እንቀሳቀስ እንግዳ ከሌለብኝ መንገድ መዝጋት አልፈልግም። በየዕለቱ ለማድረጋቸው ስራዎች ካናን በጃካር ካወጣ በኋላ የመጀመሪያ ቀን በሁለት እጅ ነው መኪናው መሪው። እሺ ከአንድ ወር በኋላ አንቺ ማን ብራዘር ፒስ ነው መሪ ለቋል። በቃ በኋላ እኔ ጋር ነሽ። ከ6 ወር በኋላ አንቺ ኧረ ተይውና በቃ በኋላ እኔ ሬድ ሰጥሻለሁ። በቃ ደውል። ኧረ ናይ አባቴ ቸኩያለሁ ልልሻለሁ። አባት በቃ ምን ይሄ ነው? ምንድነው ያለ ሹፌር የሚነዳው መኪና? ከአመት በኋላ እሱን አደረገ። በቃ አንተ ላይ ከሚዘንብ እኔን ይዝነብብኝ አባቴ። እኔ አልጋ ላይ ተኛለሁ፣ አንተን ዝናብ ሊነካ እንዴት ነው? አንተን ዝናብ ሊዘንብብህ ወዳጄ። እኔ እያለሁልህ ወለሉን አንስቼ ይኸው አሳድራለሁ። ከኔ ጋር ታድራለህ አባቴ። እኚህን የመሰሉ በሮች ዝናብ ይንካብኝ ለምን? ኧረ እኔ እያለሁላችሁ እንዲሁ አብረን እናድራለን። እንደፈለግክ አድርገው በቀንድህ ቤቱን አይደለም ይኸውልህ። እኔንም ቦድሰኝ መብት አለ ሰጥቻለሁ ነው የምልህ። እውነት ነው። እኔን ይዝነብብኝ። እውነቱን ነው። ዋጋው ያስብላል። ከዛ ውጭ ነው የሚሰጠውም ጥቅም በቃ
ቢች ጓ እየመጣች ነው። በደንብ እንድትወደኝ በቃ ስለኔ በደንብ እያሞቀስክ በደንብ በቃ ጥሩ ነገሮችን አለ አይደል? በደንብ በቃ በደንብ ንገራት በቃ በደንብ አለ። ግን ናቹራል እንዲመስል አለ ውሸት ደግሞ እንዳይመስል ይሆናል። በቃ ናቹራል እንዲሆን እያደረክ በደንብ አድርገህ ነገር እሷ እንድትወደህ በቃ እንድትሞገስ በቃ ያሉ ነገሮች መናገር ያራል። ገብቷል። አንተ በቃ እየመጣች ነው። በደንብ አድርገህ እንዴት ነሽ? አለን ሁልታ አጥፋሽ እኮ ምንድነው? ኧረ በሰው ጓደኛዬ ነው ተዋወቂው። በጣም እንደ ሰፖርት ጓደኛዬ ነው። በቃ በጣም ነው የምወደው የምር በጣም በቃ እንደሱ ፊና ለምሳ 500 ሺህ ብር አውጥተህ 50 ብር ተቀበልክ እንዴ? መልስ 50 ብር ቀለገ ነው አልኩሽም። በጣም ቃጭው ቀሉ እንደዚህ ነው። በቃ በላይ ነው። በቃ ስቀይ ቃጭው በቃ ምን እንደሚያወራ አታውቂውም። በቃ ከባድ ነው። ንጉሶ ጀት ወጣ ከጋራጅ እንዴ አለቃ አንዴና እናውራ። አንተ ማን ምንድነው ወደ እኔ የምትወራው ነገር እኮ ተጋነነ እንዴ? በጣም አጋነነ እኮ እንዴ? እንጣላይ ነው እንዴ? አፋቅረኝ እኮ የእውነት ይምሰል ምን በደፋ ትላንት ተፈራ ወሬ እኮ ይተዛ እንደውም ያኔ 50 ሴት አስረግዘ ዋይ አፋለሰው ጭራሽ አፋለሰው። ቶክሲኩ ጀለስ 2000 ብር የገዛት ይሄን ፓይትሻል ያባል እንደ ብር 2000 ብር ወርጅ እኮ ነው ቶክሲኩ ጀለስ ይላል። 2000 ብር የገዛት ይሄን ፓይትሻል ያባል እንደ ብር 2000 ብር ወርጅ እኮ ነው አታለሉሽ ወርጅ እናቴ ምንድነው የገመዳ ተጠቀመው እንዴ? ቆይ አንተ ይሄ እኮ ይኸው እቺ በጣም ጽድት ያለች እርፎ 250 ብር አገዛም። ምን ሲጀምር ምን አውቆ ነው አሁን ከዚህ ወደ ስልክ የሚገናኝ ያለ ገመድ ቴክኖሎጂ ነው። ስድስት እኮ ነው ታጠር እንጂ ምን ማለት ነው? ምን የግቢ ተማሪ አይደል ደግሞ ብላበት ብሩ ምንድነው ይሄን የሚያክል ብር እዚህ ላይ የምታወጣው? ሊሆን አፍጋኒስታን ሰምተሻል? የሆነ ዜና ምን የሆነ ልጅ ይሄን ገዝቶ እሺ ይመሳሰልልሻል ማለት ነው። ፈነዳበት ነው ላይ የጆሮ ካንሰር ታማሚ ነው። ምን አድርጎሽ? ኧረ በስመ አብ ማንም አይገዛም። አሁን ይሄን 2000 ብር 200 ብር ግዛኝ። ምራ አንዳንድ ሰዎች እንደዚህ ናቸው እኮ እንደዚህ ናቸው። በተለይ አንዳንድ ጓደኞች አሉ አይደል? እናንተ ምንም ነገር አድርጉ በቃ ኔጌቲቭ ናቸው። የሚሰጥ ኮሜንት በቃ የሆነ ያወዳድራሉ ከሆነ ነገር ጋር ይሄ እኮ ዝም ብሎ ነው ምናምን አሉ አይደል? እንደዚህ አይነት ሰዎች እረፉ እናንተ እረፉ። እሺ አባይ ወይ ደህና ነህ? እንዴት ነህ? ሰላም ጓደኛዬ ነው። ምን እየሰራህ ነው? ያዙ እንትን የድር የሆነች ነገር አንድ እሺ ሲቱጋ ቢቺ መቼ ነሽ የገናች ቤኒ ባሻው እቺ ሰራምና እቺ ዝሎም ነው አጅረባች ከእቺ ነው ምሽቱሩ አራታይ ቡጭርጩን ገልብጦ ምንሽ የምትቀመጠው ምን አስራሲ ሲጀመራች ሰራም በጭቃ ደጭቅ ነው የሚስለው ይችበላል ይሽጠጣል። አራተው አጭቡ ስጭማ ምንም አይቻቅም። አረ ነፋቸራ ነው አይችባትም ምንንም ነገር ምን ነው ላይ ባትትም ነው ያሉት ሰጭማ እቺ ፋቸራ ውጭታ ነው ታፈጭ አረ ይችባትም ያን ከመሰለ ቤት ይሄን ፀሐይ መርጠሽ ቤቴን በፎቶ አሳይቼሽ ባለፈው ምርጫ ሰጥቶሽ እኮ አንቺ ሰው አስቢ። እሺ እንዴት ነሽ? ሰላም ነው? ምን አሁን ወጣቱ እኮ ስራ አላሰራ አለ። መኪና እንደ ነገሩ ይያዛል። ፓርኪንግ መጀንጀን ሆነ አይደል? በጣም አሪፍ ነው። በጣም አንድ የረሳሁት ነገር ነበርና ባለፈው ስወጣ ለካ ይሄ ሁሉ ምን 300 ብር ምን ቲፖ ነው? ፀሐይ የመሰልሽ ልጅ ፀሐይ ላይ ከምትቆሚ እነሰብሰብ እኮ ነው ፀሐይና ፀሐይ ክላሽ ያደርጋሉ እያልኩሽ እኮ ነው። አሁን ለዚህኛው እባክሽ ቦታ አስችልኝ። አረ ለዚህኛው ቦታ ጠይቅ ወንድሜ። ይኸውልህ እኔ ቃል እገባላለሁ ዜብራ ላይ ብታቆመት ትራፊክ ሁሉ አይቀጣም ማለት ሳይክል አይቀጣም። አታንከፍ ወዬ ቦስ አንተ ነው የሚጠራው ወዬ እኔ ጌታ እንትን አደርገዋለሁ። ጎማውም እንዳይረሳ እሱንም እንትን አደርገዋለሁ። እሺ እኔ ጌታ እሺ እውነት ነው። እዛ ጋር የቆመው ፎርድ እሱ ነው የሚነዳው አይደለ? ግን ምን በስራ ታፍራለህ ነው? እንትን አደርገዋለሁ ምን ማለት ነው? በግልጽ አውራ እንጂ አለቃው ነው አሁን የጠራው። ጎማው ጭቃ ሲነካ እንደሚያስለሰን እናውቃለን። ቅርብ ጊዜ ሰርግ እያጀቡ ሰርጉ ጠርቶ ሰርግ አብዞት ድንገት ጭቃ ነካው። ሙሉ የቱርክ ሱፍ ሸሚዙን ጃኬቱን አስወልቆ እስተራቹ እንዳትጠቀም ብሎ በሱፉን ያስወለወለ አስፖኪ ወጠለ
ሰባት ዘርህን እናትና አባትህን ወደ 10 ወር አስርቦ የምሬን ነው ቶኪዮ መልሶ ለመግዛት እኮ ነው 7 ወር ቁርስ መሳራት አስርቦ በቁብ በድር የገዛው አይዞህ አንቺ መኪና ታማርጫለሽ ማለት ትሰሪያለሽ እኔ እቺን ቁልፍ ወስድብሽ እኮ እንጀራ የለም ታውቂያለሽ አይደል እሺ ቦስ ይቆጣል አምጣ አይደል ቦስ ይቆጣል አምጣ አንድ አባባል አየሁኝና ሴት ልጅ ከልቧ የምታፈቅረው ከ25 ዓመቷ በፊት ነው የሚል ነገር አየሁኝና ይሄ ነገር እውነት ይሆን እንዴ? ከዛ በኋላ ያለው ቹዘ ቤስት ነው አሉ ነው። እስቲ እናንተ ምን ትላላችሁ? በዚህ ነገር ወደ 60-70% እስማማለሁ። እስከ 5 ባለው ነው ሴት ልጅ ፍቅር ከዛ በኋላ ያለው ቹዝ ነው የሚለው እኔ እስማማለሁ። ማለት የኔ ሐሳብ ነው። እናንተ ምን ትላላችሁ? እስኪ እናንተን ሐሳብ ኮሜንት ላይ ስፔሻሊ ሴቶች ምን ትላላችሁ? ሴቶች ፐርፌክት ጉድ የሆነ ወንድ ማይወዱት ይሄ ፐርፌክት በጣም ይንከባከባቸው ለነሱ ታዛዥ የሆነ እግዚኦ ማርና ክርስቶስ ማለት እስኪቀረው ድረስ ጎንበስ ቀና የሚልላቸው ታማኝ የሆነ ያረጉት ሌላ ሴት ቀና ብለው ማያይ የተላኩት ቦታ ሚላክ በቃ ገባቿ እማሄ ብሎ የሚገዛ ወንድ ስናስበው ጥሩ ነው አይደል የሚመስለን። ግን ሴቶች ለምንድን ነው ማትወዱት እንደዛ አይነት ወንድ? እንደዛ አይነት ወንድ ሲያጋጥማቸው ብዙ ጊዜ ወይ ቺት ያረጉበታል ወይ ዘይ ቴክ አድቫንቴጅ ኦፍ ሂም ገባቿ አይደለ? ይሄ እኔ ሳልሆን ያልኩት ብዙ ሪሰርቾች ተደርገው ያደበብኩትኝ ነው። ጉድ ወንድ አይወዱም። ፐርፌክት ጥሩ ወንድ የሚባለው የለም አይወዱም። የሆነ ትራብል የሆነ ወንድ ነው የሚመቻቸው ገባቻ? ፐርፌክት ለምንድን ነው እስኪ ንገሩኝ፣ ፐርፌክት ወንድ ማትወዱት? ይሄ ጥያቄ የእውነት ነው። ምን መሰላችሁ? ሰሞኑን የሆነ ዜና ሰምተን ነበር። ይሄ ካካ የሚባለው ብራዚላዊ ኳስ ተጫዋች ሚስቱ ፈታችው። የፈታችበት ምክንያት ለምንድን ነው? በቃ ፐርፌክት ነው፣ ጥፋት አያጠፋም፣ መልኩ ቆንጆ ነው። በቃ ለኔ ፐርፌክት ወይ ፍጹም አይነት ወንድ ሆነልኝ። በቃ ይሄ የፍቅር ሰው ነው፣ ፍቅሩ በጣም በቃ አስጨነቀኝ ምናምንና በጣም ፐርፌክት ከመሆኑ የተነሳ ከሱ ጋር ያልኖርም ብላ ፍቺ ፈጸመች። ምክንያቱም ለምን ሌላ ሴት ጋር እንትን አይልም። በቃ አለ አይደል ይሄ በቃ ለምን ፐርፌክት ሆነ፣ ለምን እንደዚህ ሆነ፣ ምንም እንከን የሚባል ነገር አጣውበት። በቃ ይሄ መጥፎ ነው የምለው ምንም ነገር የለም፣ ያ ነገር አልተመቸኝም ብላ ተለያየችው። እና የምር እናንተም ሰርች አድርጋችሁ ይሄንን ዜና ቼክ ማድረግ ትችላላችሁና ለምንድን ነው ሴቶች ብዙ ጊዜ እናስተውላለን ይሄ በጣም ዝቅ የሚል ወንድ በጣም በሁሉም ነገር በቃ አሪፍ የሆነ ወንድ አይፈልጉም። ሌላ የማይረባ ሰው ጋር ይሄዳሉ አንዳንድ ጊዜ ሴቶችና ለምንድን ነው እስቲ ለምንድን ነው ይሄ ነገር? ሴቶች አይደለም ያው ማጆሪቲው ሁሉም ሴቶች አይደለም ግን አሉ እንደዚህ የሚሆኑም አሉ። ለዛ ነው በብዛት እንደዛ ይባላል። ማንንም እንዳታምኑ ማንንም ማለት በጣም የምትወዱት ሰው ብዙ ነገር ሲያደርግ ልታዩት ትችላላችሁ እና የይቅርታ ሰው መሆን አለባችሁ። ለካ እኔም ማቀው እሱን ነው ይሄኛውን አይደለም ማለት አለባችሁ። ታራካሾች እኔ በ30 ዓመት ከጥላው ጋር በር ላይ ያንኳኳ አባዬ የዘንድሮ ልጅ ሌላ ታሪክ ሰውን ሄደዋል። አንዱ ምን ሲል ሰማሁት? ለኛ የማይሆን ነገር ከመሰለን በጊዜ ዞር ማለት ነው። የባህሩን ጨዋማነት ለማወቅ የባህሩን ሁሉ ውሃ ጠጥተን መጨረስ አይጠበቅብንም። ኦፍ ኮርስ። ስለዚህ የማይሆናችሁ ስራ፣ የማይሆናችሁ ጓደኛ፣ የማይሆናችሁ ፍቅረኛ ጋር ካላችሁ እና እንደማይሆናችሁ ከተሰማችሁ don't even waste your time። ኢነርጂያችሁን ድሬን አታድርጉ። አመሰግናለሁ። ባይ። በተጋቡ በ3 ደቂቃ ውስጥ የተፋቱት ሙሽሮች ዓለምን ጉዳስ ብለዋል። በኩዌት የሚገኙ ጥንዶች የጋብቻ ሰነድ ከፈረሙ ከ3 ደቂቃ በኋላ መፋታታቸው በርካቶችንም አስገርሟል። ይህ ክስተት በአገሪቱ ለአጭር ጊዜ የቆየ አጭሩ ጋብቻ ተብሎም ተመዝግቧል። እንደተባለውም ጥንዶቹ በፍርድ ቤት ተገኝተው የጋብቻ ስምምነታቸውን በፊርማ ካረጋገጡ በኋላ ከህንፃው ለመውጣት እየተራመዱ እያለ ሙሽራዋ በድንገት ያደናቅፋትና ትወድቃለች። ታዲያ በዚህ ወቅት ሙሽራው ለመርዳት ከመሞከር ይልቅ ደደብ በማለት የሰደባት ሲሆን ድርጊቱ ያስቆጣት ሙሽሪትም ወዲያውኑ ወደ ዳኛው ዘንድ በመመለስ ጋብቻው እንዲፈርስ ጠይቃለች። ዳኛውም የሙሽሪትን ጥያቄ በመቀበል ጋብቻው ወዲያውኑ እንዲፈርስ የወሰነ ሲሆን ጥንዶቹ የጋብቻ ሰነዱን በፈረሙ በ3ኛው ደቂቃ ላይ ተለያይተዋል ሲል ዴይሊ ስታር ዘግቧል። ታዲያ ይህንን የ3 ደቂቃ ጋብቻ እንዴት አያችሁት? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። ማንሰማው ጉድ የለም። ምን ይባላል ይሄው በ3 ደቂቃ ምን ሆኖ ነው? እሱ ደግሞ አንስቷት ቢያንስ እኮ ይሄ ማለት የተፈራረሙበት ታይም እኮ የፍቅራቸው ከፍ ያለበት ታይም ማለት አንስቶ ምናምን አለ እንትን ከሚሳደባት ከጋዜጠኛ ጋር ዴት ስትወጣ እንዴት ነው? ሰላም ጤና ይስጥልን። ከቀኑ 7 ሰዓት ሆኗል። ስለተገናኘን ደስ ብሎኛል። ለማንኛውም ውለን ነበር
CNN ባወጣው ዘገባ መሰረት ኢራን እስካሁን ጦርነቱን አላቆመችም። እንደውም የመቀጠል ሐሳብ አላት ነው የሚባለው። እንደሰማነው ከሆነ መረጃዬ ነው የሚያመላክተው። የዜና መጋኛ መጥቷት ይሆናል። በእናታችሁ ስሚኝማ የኔ ቆንጆ፣ ለምን ራትም ቁርስም አንድ ላይ አንበላም? አንዴ ቴክኒክ ችግር ነው። ሪፖርተር ዴት የወጣውበት ሰውዬ ራትም ቁርስም አብረን ነው የምንበላው እያለ ነው። ዝርዝር አለሽ? ጭራሽ እንትንም አለ። አመሰግናለሁ ብለኝ እንግዲህ በደረሰን መረጃ መሰረት እንደዚህ የሚሉት ወንዶች ሊጠቀሙሽ ሲፈልጉ መሆኑን ስላረጋገጠ እራቱን ባትሄጂ ብለን እንመክራለን። አመሰግናለሁ ሪፖርተር። ነገሩ እንደተመለከትነው ከሆነ አይሆንም። ለዛሬ የነበሩን ጨዋታዎች እነዚህን ይመስሉ ነበረ። በቀጣይ ህዝብ በተሰበሰበበት ሌሎች ፕሮግራሞችን እንቀጥላለን። አመሰግናለሁ። ነው የመጋኛ አምልጦ ወንድሜ ይሻላል። እንዴት እንደምወድሽ እኮ አንቺን ከመውደዴ ብዛት አብሬሽ ስሆን ሰዓቱ ይሮጥብሃል። ቶሎ ቶሎ ይረበኛል። ሰው ሲያፈቅር ምግብ እንደሚዘጋው ነበር ማውቀው። ከልብ ሲያፈቅሩ ነዋ። እኔ እኮ ከሆዴ ነው ያፈቀርኩሽ። ከሆድ ማፍቀር ይቻላል እንዴ? ተፈቃሪዋ ሴት ተራ ከሆነች ትንሽ ልብ ይበቃታል። እንደ አንቺ ልዩ ሴት ስትሆን ግን ሰፊ ቦታ ያስፈልጋታል። ያለ ስለሆዱ እያመቻቸ ነው። ሰፊ ቦታ የት ነው? ሆድ ከሀገር ይሰፋል የተባለው ዝም ብሎ እንዳይመስልሽ። ታዲያ 100 ብር ቸኮይላ ለመግዛት 200 ብር ጉልበት ታባክናለህ። ጉልበቱ ይባክን በምግብ ይተካል። 100 ብር ብሄድ በምን ይተካል? በስራ። ታዲያ ሰርተሻቤ? እኔ እኮ የቸኮይ ሳሰራ ስለማለቅ ነው። አገዛልኝም? አልገዛልሽም። እዲ እንደውም 2 ነው መገዛልሽ። እንዴት ባንዴ ሀሳብን ቀየር? ከመሬት ተነስተማ አይደለም። ልክ ነሽ። ከሰመሽ ተነስቼ ነው። ገባኝ። እንደውም 200 ያዋጣኝ 500 ጨምርልኝ። 700 ብር? አዎ፣ ሳምንቱ ሙሉ ሰው ማስቸገር አልፈልግም። ደግሞ ሰርተሽ ቢያርከው ራስና ይሄ እንዳይት የሚባል ልጅ እንዴት ነው መገላገለው? እንደ ጎልያድ ፊት ለፊት ባለመጋፈጥ። እረፍ። ሃይ ምንድን ነው የሰጠችህ? ስልክ ቁጥር ነው። አንቺ ገና ልጅ አይደለሽ? ተረጋጊ። ለመረጋጋት ደግሞ ቸኮሌት ጥሩ ነው። ቢበት ታውቂኛለሽ? መርሳት ጀመርክ እንዴ ዴቭ? ታውቃለሽ ማለት ነው። ጠዋት ላይ ለቲ ስልክ ቁጥር እንድሰጣት የኔ ወረቀት ሰጠኝ ነበር። መልሽለት ብላኝ ነው። አንቺ እናቴ ትሙት፣ ይሄ የኔ ስልክ ቁጥር አይደለም። አውቃለሁ። አሎ ሸምሲያ። ሄሎ። ቤት ነኝ። እስቲ ቤት ከሆንሽ መፍጫው አሰሚ። የቡናው መፍጫ የማሽኑን አሰሚው። አንቺ ሱሪ ቢጫ ቋዳሽ ነው። ኦኬ ቤት ነች ማለት ነው። እስቲ ቲቪው አሰሚ። ቲቪው እሺ። የቲቪው እሺ። አንቺ ነው እሺ። እቤት ስመጣ እንዳላይሽ። አንቺ ሙቀጫ ማብራታዬ እንደምሰራ ረሳሽው? በምን አባሽ ፈጅ? በምን አባሽ ቲቪ ያበራሽ? የከበደ ሰፈር ያላጠፋው እሱ ባነሽ አይደል? አንቺ ግማታ መጣ። ወይኔ ጉዴ! ከባድ ሰው ነው። እጅ ከፍንጅ ነው ያዘሽ። ልጅ ማጌጫዎች 2 ናቸው ይባላል። በፊቱ ላይ ያለው ጺምና በቤቱ ያለችው ሚስቱ። እውነት ነው። አንተ ግን አልহামዱሊላህ ሁለቱም የለህም። ስድብ ነው ምንድን ነው? ተው የሰው ሆድ ማባስ። ጆሮን ተሻለ ጀበና ትገዛለህ ያለው ጀበና ጆሮን ተሻለ እኔ አልኳት። ራሷ አትገዛም። እኔ ምን ላደርግ ነው የምገዛ? ኧረ ካራ ይገዝ ጊዜ ሄለን ጆሮን ተሻለ። ምን ጆሮን ይዛ ስትሄድ ተሰብረባት በሳሙና እጃ ይዘው ነው እንደው ነው ተሰበር። እንደ ቀዩ በሬ ተሰብረ ባይ ቀይ ጀበና ደግሞ አለ ወይ? ጥቁር ነው እንጂ ሮታታ ሲለበለብ ይጠቁራል። ሲለበለብ ይጠቁራል። እኔ ይሄንን ቲክቶክ መቀነስ አለብኝ በእውነት። ምን ነው ናቲ? ሰው እያወራ ማለት ነው። በቃ ልክ ሲሰለችኝ እንደዚህ ስክሮል ማድረግ ነው ፈልገው። እንዲህ ማድረገው ደስ ይለኛል። ወይ ደግሞ ይሄ ወሬ የሚያለዝ ሰው አለ አይደል? ሰስፔንስ ላድርገው ብሎ እና ምናምን ሲለኝ እንዲህ ጫን ብዬ ማፍጠን አጥምን ግን ሆነ እንዲህ ላይ በቃ እንዲህ መጫን ነው ፈልገው። ደግሞ ይሄውን አንዳንድ ሰው ደግሞ አገኛለሁ ደስ የሚለው እኔ ደግሞ ሲያወራኝ እቺ እንዴት ነው አፍንጫዋ እንዲህ ታፕ ታፕ አድርጌ ላይክ ላድርግለት እንዴ ይላል። ምንድነው እኔ በጣም ደግሞ አሪፍ ሲሆንብኝ ወሬው ማለት ነው። ለሆነ ሰው እንዲሰማው ፈልግ ከሆነ አሁን ይሄን ሁሉ ከምደግም ሼር ባረግለትና አብረነው ብንሰማ እላለሁ። አሁን ይሄ ምንድነው እንዴ? ኧረ እኔ ቲክቶክ መቀነስ አለብኝ። ኦኬ የብዙ ሰው አእምሮ ነው የተጫወተ። አጭር ነገር ለምዷል ሰው እና በጣም ከባድ ነው። ቲክቶክ የብዙ ሰው ማይንድ ነው ኮንትሮል ያደርገው። አሰናብቱኝ። የቲክቶክ ሰራተኛ ቢላይክ ምን ሆነሽ ነው? ምን ገጥሞሽ
እያሉሽ ነው። አሰናብቱኝ እቃዬን ፈትሹን አሰናብቱኝ። እንዴ ተረጋጊና ቁጭ በይና እንነጋገር እንጂ። አሰናብቱኝ አልቀመጥም እትዬ። እኔ ከዚህ ቤት ስክሮል መደረግ ነው የምፈልገው። አሰናብቱኝ። የምን ችግር ነው? በጣም ብዙ ችግር አለ እትዬ። ተነግሮ የማያልቅ ችግር ነው ያለው። የመጀመሪያውና ዋነኛው ዋይፋይ ችግር ነው። እዚህ በረጋ ካልተገተርኩ በስተቀር አይሰራልኝም። መኝታ ቤቴ አይደርስልኝም ዋይፋይ። ሲቀጥል ደግሞ ሁለተኛ ችግር ደግሞ እርሶ ከጎረቤት ጋር ወሬ ሼር ይደረጋሉ። ለፋዘር መጥተው ሪፖርት ያደርጋሉ። ፋዘር መጥተው እኔ ጋር ዋርኒንግ ይሰጣሉ። የምን ዋርኒንግ? አልፈልግም ይቅርብኝ። በዛ ላይ ደግሞ በየ15 ቀኑ እንደሰው ጊቫዌ ቅባት ምናምን የለም። ኧረ እባክሽ ተይ ቁጭ በይና እንነጋገር። እኔ በጣም ደግሞ የሚያሳስበኝ ነገር በጣም እዚህ ቤት በጣም እንደው ሼም እንኳን የላችሁም። እራት እንኳን ቤት ነው የምትበሉት። ውጭ አትበሉም እንዴ? ጭራሽ ውጭ እየወጣን እራት እንብላ። አንቺ እንዳትሰሪ። ሲቀጥል ደግሞ እኔ በቃ መኪና ልገዛ ነው። አሰናብቱ። የኔ ቆንጆ ሰይጣን ሊፈትንሽ ሲፈልግ ምን ይልክብሻል መሰለሽ? እማዬ እናቴ የሚለው እንዲህ ይልክብሻል። ሲጀምር እናትህ አይደለሁም። ሲቀጥል ደግሞ በሙሉ ስም ጥራኝ። ስም አለኝ። በአባቴ ስም ጥራኝ ከፈለግ፣ በአያቴ ስም ጥራኝ ከፈለግ። እኔ እማዬ ምናምን መስማት አልፈልግም። እንዲህ ያላችሁ ነው ነገ እናታችሁ መስለናችሁ ሚስት የምታመጡልን። አንፈልግም። ጨምላቃ እውነቷን ነው። ይህ ወንድ ልጅ እማዬ እናቴ አይመጣውም። ስፔሻሊ ደግሞ አንድ ወር 2 ወር የሚያቅሽ ሰው እናቴ እማዬ ሲል ልክ አይደለም እኮ። በቃ እኔ ወንድ ነኝ ልንገርሽ፣ ልክ አይደለም። ቤትም እንደዛው አባዬ ምናምን ልክ በቃ አይመጣውም፣ ጭራሽ አይመጣውም። ፌክ ነው። ስሙን አንተ ቤት ስሙን ተነቅሶ ነው እንዴ ሲታምነት ተነቀሳለህ? እኔ እኮ በእናትሽ የኔ ሰውነት ላይ አጣብ የተነቀስኳት እኮ ስለማፈቅራት እኮ ነው ከልብ። ለሌላ ወንድ ብላ ጠላ ብትሄድስ? ቤቲ ከኔና ከፖርቶች ወንድ የሚባል ነገር አይታ ራሱ አታውቅም። እባክህ ቤቲ ከሌላ ወንድ ጋር ያችሁትን ሊየው ከኔ ውጭ ወንድ አታውቅም ያልካት ቤቲንግ በቤቲንግ ህይወት ሲተለውጠው ነው እንዴ ብራዘር? አዎ ቤቲን ወደ ቤቲንግ መንሱር ለምን ታገኛለህ? ድርጅት የኔ ነው ያለወለድ ይሄ እንግዲህ ምንድነው ከፊንቴክ ጋር በተያያዘ ማለት ነው። ነመንሱር ጀማል መኪና እንሰጣለን ያለ ወለድ እያሉ ማስታወቂያ በደም ሲሰሩ ነበር። እዛው ቦርደር ድረስ እየሄዱ በጣም ሲቀውጡት ነበር። በዛ ጉዳይ ድርጅቱ ብዙ ሰዎችን እንግዲህ ገንዘብ አጭበርብሯል የሚል ክስ ቀርቦባቸዋል። ነመንሱርም አሁን ላይ ግን ሰዎች ናቸው ከቧቸው እዚህ ጋር ክስ እያቀረቡባቸው ያለው። በተጨማሪ ደግሞ የሆነ እርምጃም ሊወሰድባቸው እንደሆነ ሰምቻለሁ። ፌስቡክ ላይ የሚሆኑ ፖስቶችን እያየው ነበረ። በቁጥጥር ስር ውለዋል የሚል ብዙ አርቲስቶች ናቸው ይህን ነገር ተሳታፊ የነበሩት፣ ይህን ነገር ሲያስተባብሩ የነበሩት። እነዚህ ሁሉ ሰዎች እንግዲህ አሁን ተጠያቂ ናቸው እየተባለ ነው። ዲቴይሉን በቀጣይ ቪዲዮ እንመለከታለን። ካሁን ሁሉ ሲበረታብህ እንዴ እኔ እስከ መቼ ሲንግሉኝ ልቀመጥ ነው? ምን ሆነሽ ነው? ገና በ7ኛው ወር ዝናቡ ይጥላል፣ ብርድ። እኔ በሲንግልነት ሞትኩኝ እንዴ። ትንሽ አላሳዝናችሁም? ምን ሆነሽ ነው? ልሙት ተነስተሽ ትዘያለሽ ነው እንዴ? እሺ ማለት ደግሞ መጨረሻ ላይ ሊያሽኮረምማት ይሞክራል። ፈገግ ብሎ ብቻውን ሆነ ጥንዶች ስትጭን ራይድ ነው። እሺ እንዴት ነው? ዘጋርጋ እሺ ነው ፍቅር ሁሉ ሰላም ወይ? አንተ ቅድም ያረከብኝ ስማ። ኧረ ተይው እናት አሁን ሞድሽ እኮ ታውቂያለሽ። በፍቅር ይሰሩበታል እኮ። እስኪ አይታ እስኪ አልነበርኩሽም እንዴ? ይዳለዛ ይጃጂ ምን ትላፋላችሁ? ይሄ እኮ የህዝብ ትራንስፖርት እኮ ብዙ ሰው ገብቶ የሚቀመጥበት እኮ እንዴ። ምን ሆናችሁ ነው የምትለው? አገባ ሰነድ ነው እንዴ? እሺ በቃ አሁን አስጀምረው። አላስጀምርም ጭራሽ ሳስጀምርማ መሪ ይዤ ወደዛ ሳይማ እናንተ ጥሩ ነገር ላይ አትሆኑ። ውረዳውን ውረድልኝ ወንድሜ፣ ውረድ ቢቀርብኝ ይሻላል። ይሄ ምን አገባ ስንት ነገር የሚቀመጥበት ነው። ተይው ሌላ እንፈልጋለን። እሺ ይፈልግ ሲጀምር አንተ ለስራ አትሆን። እኔ ፍቅረኛ ስለሌለኝ ምናምን አይደለም፣ ግን ይደብራል የምትሰሩት ስራ። ከሚያዝን ነገር ራይት ፐርሰን ሮንግ ታይሚንግ ላይ ምን ማለት ነው? ትክክለኛ ሰው ሆኖ ግን በማይሆን ሰዓት ጊዜ የሚመጣ ሰው ደግሞ እኮ በጣም እንደው ደስ እንደሚሉ በቃ እኛ የምንመኛቸው ሰዎች ናቸው። በቃ ቢካዝ በዛ ሰዓት እናንተ ሜቢ ሂድ እያደረጋችሁ ይሆናል፣
ጆርኒ አዲስ እየጀመራችሁ ይሆናል ወይ ደግሞ ካርብሬክ በጣም እያገገማችሁ በቃ የሆነ ፌዝ ላይ ልትሆን ትችላላችሁ ወይ ደግሞ ላትፈልጉም ትችላላችሁ። ከዛ ሰው ይመጣል። ጊዜ ነው ጉዳይ። ታይም ዲድ አስ ሮንግ። ጊዜ ነው እንጂ እኛ ፈልገን አይደለም። ያ አይ ፊል ላይክ ከዚህ ጋር በጣም ብዙ ሰው ሪሌት የሚያደርግ ይመስለኛል። ከማንም ሰው ጋር ጀምሮ ማንም ደግሞ እኮ ቶክሲክ አይደሉም። በቃ ፋይት የለ ምን የለ ሰላም ናቸው። ምን ናቸው ግን not the right time not እኔ በምፈልግበት not እኛ በምንፈልግበት ሰዓት መጡ። ሮንግ ታይም ላይ ራይት ፐርሰን በጣም በቃ ከባድ ነገር ነው ማለት እዚህ ጋር የኛ ችግር ነው። ያ ሰው ትክክል ነው ግን እኛ ያለንበት ታይሚንግ ትክክል ስላልሆነ ብቻ ያንን ሰው እንገፋዋለን እና ግን ያ ሰው እኮ ፐርፌክት ሊሆን ይችላል ለኛ። ይሄ በጣም ከባድ የሆነ ነገር ነው። ማስታረቁ ራሱ ይሄንን ነገር ከባድ ነው። ወይ ደግሞ ሳናስቀይመው ያ ታይም እስኪያልፍ ያንን ሰው እንደምንም ኪፕ ማድረግ ምክንያቱም ሺ ዘዋን እኮ ለዛ ወንድ ልጅ ወይ ደግሞ ለዛ ሴት ደግሞ ያ ሰው ሂደዋን እኮ አሪፍ የሚባለው ሰው ነው ግን ታይሚንጉ ነው ችግሩ እዚህ ጋር። እማዬ የተሰጡትን ልብሶች ያስገባችኋል። ለምን ዝናብ ሊዘንብ እኮ ነው። ተይው አታስገባው። ለምን አታስገባው? ሊዘንብ ነው እኮ። አይዘንብም አታስገባው። ይኸው እየሰማሁት አይዘንብም። አይሰማሽም እንዴ? ቆይ ይኸው እንደው አይዘንብም አልኩ። አይዘንብም በቃ ተወኝ። ዘነበ አልዘነበም ግን እንዴት አወቅሽ? ሜኑን እንደማይዘንብ ነው። ንፋስ ስለነበረ እንደሚሄድ ያስታውቃል። በለው ጠብም ራሱ እኮ አላለም። ሂዲዳውን ልብሶቹን አስገባ። ለምን ሊዘንብ ነው? ቶሎ በል። አረ ጠራራ ፀሐይ ነው። ውጪውን ከፍቼ ላሳይሽ። ሊዘንብ ነው። ፀሐይ አንተ ሊዘንብ ነው ማሰማኝ። እህማዬ ደግሞ አንዴ ትክክል ሆንሽና ሁሌ ይሳካል እንዴ? ይዘንባል አልኩኝ እንግዲህ። አይዘንብም ብዬ ይዘንባል። አይዘንብም ይዘንባል። አይዘንብም ይዘንባል። ይኸው እየተነገረ ና እንዴት አወቅሽ? ና እሺ እንዴት አወቅሽ? ና እማዬ ምን ፓወር አለሽ? ና ምንም ፓወር ምናምን ከኔቸር ጋር በደንብ እናቶች ቁርኝት አላቸው። ይሄን ሁሉ ጊዜ ስንት ዓመት ሲኖሩ ኤክስፒሪየንስ እያደረጉት ነው የመጡት ያውቁታል። ለዛ ነው ለማለት ከባድ ጥያቄ ይላል። ወይ እኔ ልጅ አንቺ እናቴ ተባችሁ አመጣሽ ስለወለች ነው። አባዬ ግን እንዴት ነው የወለደኝ? አባዬ መልስ አባዬ ልጅ እኮ ከኤአይ በለጠ ጎበዝ ንገረኝ። አሳፍሮ ቁጭ እውነት ነው። የዘንድሮ ልጅ ከኤአይ ይበልጣል። ዝም ብዬ ወደፊት ዝም ብዬ ወደፊት ዝም ብዬ ወደፊት ድጎመው ዝም ብዬ ወደፊት ይግስግሳለሁ በኋላ አይመለስም ወደፊት ይሄዳለሁ በኋላ አይመለስም ወደፊት ይሄዳለሁ ዝም ብዬ ወደፊት ዝም ብዬ ወደፊት ዝም ብዬ ወደፊት። ማን ነው ይሄ? ሲስተር ከእንቅልፍ እንደነቃች ራሷን ስታይ ማን ነው ይሄ? አንቺ ነሽ። ቤተሰቦች የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ቻው።